ዓለም የጂድከ አላገኘህምን የቲመን የቲም ሆነ ፈአዋ ከዛ አላስጠጋህምን ሰው ያለላችሁን ውለታ እውቅና ስጡ። ብትጣሉ ብትለያዩ ሰው ከራሱ ጋር እንኳን አይግባባም አይደለም ከሚስቱ ጋር ሚስት ሁሌ ከራሷ ጋር እንኳን አትግባባም አይደለም ከባሏ ጋር ያለ ነው ዘብጥብጥ። ፍርድ ቤት የቆሙ እኮ ባልና ሚስት እኮ ናቸው። ያ መወጋጋቱ ምን አመጣው? ማንም ሊቀርበው የማይፈልገው የሚጸየፈው የሆነው ደካማ ውሃ ልጁ ሲወለድ ጉትት ድንቅ የሆነ ነገር እያዩ አላህ መኖሩን ካላመኑ ወይሉ የውመኢዝ ደካማ ውሃ የተፈጠርክ ወራዳ ነህ። ከሱ እኮ ነው እንደዚህ ሰው ያደረገው። ምንም አይነት ቻይልድሁድ ትራማ እንዳይገጥማቸው በጣም መጣር አለባቸው። ማለት እኔ ዘንዳ ልዩ ስፔሻል ቦታ ሰው ማግኘት ከፈለገ እያሉ ነው ያለው መልእክተኛ አለይሂ ሰላቱ ሰላም። የቲምን መንከባከብ ገንብቶ ማስረከብ ለኛ አዲስ ነገር አይደለም። ቴምር ፕሮፐርቲሶች ነን። በምስራቅ አፍሪካ ታላቁ መስጊድ በሚገነባበት በመዲናችን አዲስ አበባ ቡልጋሪያ ላይ ከኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት አዲስ ነገርን ይዘላችሁ መጥተናል። ከ900 ሺህ ብር ቅድመ ክፍያ ከ3 ሚሊዮን 300 ሺህ ብር ጠቅላላ ዋጋ ጀምሮ የንግድ ሱቆችን መሃል ቡልጋሪያ ላይ ከአልነጃሺ መስጊድ ፊት ለፊት ከምቹ አከፋፈል ጋር ያለምንም ወለድ ያለምንም ዋጋ ጭማሪ እኛ ጋር ማግኘት ይችላሉ። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። የህልሞን ሱቅ እኛ ጋር ይገንቡ። ቴምር ፕሮፐርቲስ የህልሞ ማረፊያ። ዓለም የጂድከ የቲመን ፈአዋ ዓለም የጂድከ የቲመን ፈአዋ ዓለም የጂድከ አላገኘህምን የቲመን የቲም ሆነ ፈአዋ ከዛ አላስጠጋህምን። አነባበቤን ግን አይታችሁታል። አማርኛውንም አገላለጼ አረበኛውንም አቀራሪ አይታችሁታል። ምን ሆኛለሁ ዓለም የጂድከ የቲመን ፈአዋ ሱአሉን እስትፍሃሙን ተቅሪሪ ተብሎ ይጠራል። ሱአል እስትፍሃም ተቅሪሪ ይላል። ሱአል እስትፍሃም ማለት ሪቶሪካል ኩዌስችን ነው። ሪቶሪካል ኩዌስችኑ ግን ተቅሪሪ ነው። መልስ ተፈልጎበት አይደለም። ነገሩን ኮንፈርም እንዲያደርጉት ነው፣ እንዲያረጋግጡት ነው። ምን አላቸው? ዓለም የጂድከ የቲመን ፈአዋ የቲም ሆነ አግኝተን አላስጠጋንምን? ከዛ መልእክተኛ ምንድን ነው የሚሉት? በላ ኦፍኮርስ ግን እንዲህ ማለት አይችልም። ቀድ ወጀድናከ የቲመን ፈአዋ ቀድ ወጀድናከ የቲመን ፈአዋ የቲም ሆነ አግኝተን አስጠግተናል። ደን ጥያቄ ነው አይደለም። ጁምላ استئنافية يبالغ جملة استئنافية خبر يدرجو ما قريب يشلون كن يدرجو من دونه سؤال استفهام سؤال استفهام أدرجونا يقربه rhetorical question أدرجونا يقربه نوتات شولا يلا مثلاً عندنا آيوشين جمر الله شوالو نبأ الله أوكي نبأ الله مرسلات جمر الله شوالو لما دنا rhetorical question أدرجو يقربه سؤال استفهام تقريري ملك تاني من نديلونه بلان ديلونه عندنا engagement دينور አላህ የዋደላቸውን የቀድሞውን ውለታ ጸጋውን እያወሳላቸው just قد وجدتك የቲመን ማለት እየቻለ ዓለም የጂድከ የቲመን ፈአዋ የሚለው አገላለጽ ወይም ደግሞ rhetorical question መልእክተኛ ኮንቨርሴሽኑ ላይ ምን እንዲያደርጋቸው ኢንጌጅ እንዲያደርጋቸው የተፈለገበት ሱአል ኢስቲፍሃም መሆኑ አንደኛ መልእክተኛው ሪኮግኒሽን እንዲሰጡ ነው። ሪኮግኒሽን በአማርኛችን እውቅና አይደል? አላህ የዋለላቸውን ውለታ እውቅና እንዲሰጡ ሪኮግኒሽን። ታንጀንት ፖይንት ሁለተኛውን ከመንገሬ በፊት ይኸውላችሁ እዚህ ቤት ያላችሁ በአጠቃላይ እህቶች ወንድሞች በህይወት ዘመናችሁ ለእናንተ ውለታ የሚውሉ ሰዎች ትላንትና ውለታ ያዋሉላችሁ ሰዎች አሉ። ወደፊት ውለታ የሚውልላችሁ ሰዎች አሉ። እንደው በቃ አደራ የምላችሁ ነገር ዓለም የጂድከ የቲመን አደራ የምላችሁ ነገር ሰው ያለላችሁን ውለታ እውቅና ስጡ። ብትጣሉ ብትለያዩ የኛ ችግር ነው። ተጣላ ብቻ ዘዲስሚስ የሚባል ካርድ አለ። በአማርኛ ዘደምስሰው ይባላል።
እሱን ካርድ ነው የሚያወጣብህ። ባልና ሚስት መላእክቶች አይደሉም። የመላእክት ስብስብ አይደለም። የመላእክት ጥምረት አይደለም። የሰው ጥምረት ነው። ሰው ከራሱ ጋር እንኳን አይግባባም አይደለም ከሚስቱ ጋር። ሚስት ሁሌ ከራሷ ጋር እንኳን አትግባባም አይደለም ከባሏ ጋር። ያለ ነው ዘብጥብጥ እና እስከ መለያየት ደረጃ ሊደርስ ይችላል። በጣም ቁርአን የሚገርም ሐሳብ ድሮፕ ያደርጋል። ባልና ሚስት ከተለያዩ በኋላ በመካከላችሁ ያለውን የነበረውን ወላ ተንሰው ፈድለ በይነኩም፣ በመካከላችሁ የነበረው ፈድል አንደኛው ለሌላኛው ሲውልለት የነበረውን መልካም ውለታ አይዘንጋ ይላል አላህ። ፍርድ ቤት የቆሙ እኮ ባልና ሚስት እኮ ናቸው። ያ መወጋጋቱ ምን አመጣው? በቃ ይለያዩ በሰላም የትናንቱን መልካም ጊዜ ከአንድ ወገን ልክ ሲለያዩ ምንድነው የሚታሰበው? ኤቭሪቲንግ ኢዝ ዳርክ። እሱ ጨለማ ነው፣ እሷ ጨለማ ናት። ኤቭሪቲንግ ያ ደግሞ ልክ አይደለም። እና ሰው ለዋለልን ውለታ እውቅና መስጠት መቻል አለብን። ቴንኪዩ ማለት አለብን። ስለዚህ የመጀመሪያው ሪኮግኒሽን እንዲሰጡ ነው። ሁለተኛ ሪማይንድ እያደረጋቸው ነው፣ እያስታወሳቸው ነው። ሪማይንድ ማስታወስ ነው። ሶስተኛ ግሬትፉል እንዲሆኑ ነው፣ አመስጋኝ እንዲሆኑ፣ ግሬትፉል እንዲሆኑ። አለም የጂድከ የቲመን ፈአዋ። አራተኛ ላይ ምን ልትሉ ትችላላችሁ መሰላችሁ? ወደፊት ቃል ገብቶላቸዋል አይደል? አንዳንድ ጊዜ ሰዎች ወደፊት ቃል ገብታችሁላቸው በሰውኛ ነው ማውራችሁ። ወደፊት የሚሆነውን ነገር ማለት ተስፋ ሰጠሻት አንቺ ተስፋ ወደፊት ህይወትሽ እኮ ጥሩ ነው የሚሆነው፣ እንደዚህ ነው የሚሆነው፣ እንደዚህ ነው እና እየሰማች ነው አለ አይደል? ከዛ ምንድን ነው የምታደርገው አንቺ? ወደ ኋላ ዞር ትይና የኋላ ታሪኳ በጣም ከባባድ ችግር ውስጥ ገብታ የወጣችበት አለ እሷ ራሱ አልሐምዱሊላህ ያለችበት እሱን ነው የምታስታውሻት አይደል? ራይት ትናንት አላህ ከዛ ያተረፈሽ ከዛ ችግር ያወጣ ነገ ይተወኛል ብለህ ታስባለህ ምናምን ብለህ ታጽናናዋለህ ማለት ነው። ሰው ዓለም የጂድከ የቲመን ፈአዋ። አሁን ነብይ ሆነህ ደግሞ ወደፊት እኮ ብሩህ ነው የሚሆነው። ራይት እሺ። ሱአል እስቲፍሃም ሆኖ ሲቀርብ ማንኛውም ነገር ይጻፍልኝ። የኹዙ ንፉስ ወዩሐርኩ ልዑቁል it shakes the soul and it moves the mind። ነፍስን ይነቀንቃል፣ አእምሮን ያሰራል። ምን አይነት ጥያቄ? ሪቶሪካል ኩዌስችን፣ ሱአል እስቲፍሃም። ለምሳሌ አላህ እኛን እንዲህ ይለናል ሱረቱ ነብእ ላይ አለም ነጅዐሊል አርደ ሚሃዳ። እንዲህ ማለት ይችላል ቀድ ጀዐልነል አርደ ሚሃዳ፣ ቀድ ጀዐልነል አርደ ሚሃዳ። ከላም ሙስተቂም። ግን ምንድን ያደረገው? ሪቶሪካል ያደረገው። አለም ነጃሊል አርደ ሚሃዳ፣ ምድርን ለእናንተ ምቹ ምንጣፍ አላደረግንላችሁም? ወልጂባለ አውታዳ። ምን ማለት ነው? ዋው! አለም ነጃሊል ጂባለ አውታዳ ማለት ነው። ይቀጥላል። አለም ነጃሊል አርደ ማነው? ጂባለ አውታዳ። ተራራንስ ለምድር ችካል አልደረግንም? ምን የተዋለልን ውለታ ነው። ሱረቱል ሙርሰላት ጻፉልኝ። ሙርሰላት እሱ ላይ የለም። ሱረቱል ሙርሰላት ምዕራፍ 77 ቁጥር 20 ጀምሮ 77 20 አለም ነኽሉቅኩም ሚን ማኢን መሂን፣ ከደካማ ውሃ አልፈጠርናችሁም? ምን አለም ነኽሉቅኩም ሚን ማኢን መሂን፣ ከደካማ ውሃ አልፈጠርናችሁም? ምን ኖርማሊ ምን ማለት ይችላል? ቀድ ኸለቅናኩም ሚን ማኢን መሂን፣ ደካማ ከሆነ ውሃ ፈጥረናቸዋል ማለት ይችላል። ግን ያለው ምንድነው? አለም ነኽሉቅኩም ሚን ማኢን መሂን። አላህ ያሳየ። ከዚህ በፊትም ነገራችኋለሁ። እኔ ይህንን ማለት አይሰለቸኝም፣ ለራሴ ሁሌ በጣም ስለሚያስደንቀኝ ነው። ድሮፕ ኦፍ ስፐርም፣ ደካማ የሆነው ፈሳሽ፣ ያ ፈሳሽ እንደዚህ አይነት ሶፊስቲኬትድ የሆነ ውስብስብ የሆነ አስደናቂ ፍጥረት ይሆናል ብሎ ማን አስበው ያውቃል? ማንም እኮ አያስብ። ማንም ሊቀርበው የማይፈልገው የሚጸየፈው የሆነው ደካማ ውሃ ልጁ ሲወለድ ቡቱቱ ሲያምር አይደለ? አበባዬ ነይ እስቲ how አና አተሳአል how this is በጣም አሜዚንግ ነገር ነው።
لزانو مرسلات لي ألم نخلقكم من ماء مهين فجعلناه في قرار مكين إلى قدر معلوم فقدرنا فنعم القادرون ويل يومئذ للمكذبين بمن يكذبون يا ترون ويل يومئذ للمكذبين إنما أنن አፈጣጠሩን አይቶ ከዛ ድሮፕ ኦፍ ፈሳሽ ተፈጥሮ ሲያበቃ አፈጣጠሩን አውቆ እኔ የተፈጠርኩት ጀስት ኢንጆይ ላደርግ ነው ልበላ ልጠጣ ነው ዓላማ የለኝም just life is simply just game ነው it's like አምላክ ፈጥሮ እየተጫወተብን ነው ጌም ነው ምናምን ለሚለው ሰውዬ ወይሉ የውመኢዝ ሊልሙከዚቢን ኤምብሪዮሎጂ ዕውቀት ያለው ጽንስ የሚያዋልድ የኤምብሪዮሎጂ ዕውቀት ያለው የጽንስ እድገት ዕውቀት ያላት ይህንን ድንቅ የሆነ ነገር እያዩ አላህ መኖሩን ካላመኑ ወይሉ የውመኢዝ ሊልሙከዚቢን ከዛ ጥያቄውን ግን ምንድን ያደርገው አለም ነኽሉኩም ሚማኢን አንተ ከደካማ ውሃ የተፈጠርክ ወራዳ ነህ ከሱ እኮ ነው እንደዚህ ሰው ያደረግኩ ውስጥህን አንጀትህን ብርብር ነው የሚያደርግ ስብር ትላለህ አርፈ ትቀመጣለህ ምናምን በቃ መልካም ሰው አለም የጅድከ የቲመን ፈአዋ ሪፉጂ መስጠት ነው አዋ ዩሱፍ ሱረቱል ዩሱፍ ኖታችሁ ላይ የለም ሱረቱል ዩሱፍ ወንድሙ ሲመጣ ወንድሙን ሪፉጂ ሰጠው ይላል ወደ ራሱ አስጠጋው ይላል እና እንትን ነው አለም የጅድከ የቲመን ፈአዋ እንክብካቤ ነው ስለዚህ መልእክተኛው የየቲምነት ቻይልድሁድ ትራማ የለባቸውም ማለት ነው እንጂ እኮ ከመካን ወደ መካን ከሆነ ቦታ ወደ ቦታ የሆነ ቦታ አስጠግቷቸዋል ማለት እኮ አይደለም አይደል አለም የጅድከ የቲመን ፈአዋ ቻይልድሁድ ትራማ በጣም ከባድ ነው ልጆቻችሁ ላይ በጣም መጠንቀቅ ያለባቸው ነገር ምንም አይነት ቻይልድሁድ ትራማ እንዳይገጥማቸው በጣም መጣር አለባችሁ በተለይ እናቶች ወደፊት የምትወልዱ እህቶች በልጅነት የደረሰ ማንኛውም ስቃይ መከራ ምናምን አይረሳም ያ እንዳይኖርብህ አድርጊያለሁ አለም የጅድከ የቲመን ፈአዋ ለዛ ነው የአላህ መልእክተኛ በጣም ፓወርፉል ሌሰን በኋላ ላይ ፋሚሊ የቲመ ፈላ ተቅሃር ይላቸዋል አይደል ሰዎች በልጅነት የደረሰባቸው ቻይልድሁድ ትራማ ክፋቱ ምንድነው በልጅነት የደረሰባቸው ነገር ሲያድጉ እሱን ነው የሚተገብሩት እነሱ ሌላው ላይ የሚተገብሩት ነገር እሱን ነው ለዛ ነው የአላህ መልእክተኛ አለይሂ ሰላቱ ወሰለም ለየቲም ልዩ የሆነ እንክብካቤ ያደርጉ የነበረው የአላህ መልእክተኛ አለይሂ ሰላቱ ወሰለም የቲምን የተንከባከበ ሰው እኔና እሱ ከሐተይን አይደለ የመረጃ ጣታቸውንና አመልካሽ ጣታቸውን አውጥተው ከሐተይን እንደዚህ ነን በጀና ማለት هذا مقام عظيم እኮ ነው በነገራችን ላይ ከሐተይን በጣም እኮ ፓወርፉል የሆነ ነገር ነው ማለት እኔ ዘንዳ ልዩ ስፔሻል ቦታ ሰው ማግኘት ከፈለገ ያሉ ነው ያለው መልእክተኛ አለይሂ ሰላቱ ወሰለም የቲምን መንከባከብ فأما اليتيم فلا تقهر ተጋውተና ይሄ ምን ረዳው ትልቅ ሌሰን ምንድነው ቻይልድሁድ ትራማ ያለባቸው ሰዎች ሲያድጉ እነሱ ፖዚሽን ላይ ሲሆኑ የተለያየ አይነት አቅም ሲኖራቸው ሌሎች በዚህ ጉዳይ ላይ በቻይልድሁድ ትራማ የገጠማቸውን ማከም ነው ሌሎችን ማገዝ ነው ሌሎች እንደዚህ አይነት ቻይልድሁድ ትራማ እንዳይገጥማቸው በሩን መዝጋት ነው እንጂ ብዙ ጊዜ ነው ማለት ብዙ ጊዜ በተለይ በድህነት ያሉ ሀገራቶች ላይ የሚታይ ነገር ሰዎች በጊዜ ሂደት ሀብታም ይሆናሉ ገንዘብ ይኖራቸዋል የሚገዙት መኪና የሚለብሱት ጫማ ልብሳቸው ምናምን በልጅነታቸው ድሪም ሲያደርጉት የነበረው ነገር ወይም ደግሞ በልጅነታቸው የደረሰባቸው ቻይልድ ትራማ አለ ለምሳሌ አንዳንድ ሰው በጣም ባለ ሀብት የሆኑ ሰዎች ቤታቸው ውስጥ አንዱ 300 ጫማ ሊኖረው ይችላል ጫማ ነግራቸዋለሁ ከዚህ በፊት እኔ 100 ምናምን ጫማ ያለው ሰው አውቃለሁ 100 ምናምን ጫማ 200 ጫማ ጂንስ ሱሪ ጂንስ ብቻ 200 ጂንስ ሱፍ 300 ምናምን ምንድነው ዓላማው ምንድነው
የሆነ ሰው የገጠመውን ነገር ልንገራችሁ። ቻይልድ ትራውማ በጣም አደገኛ እንደሆነ በልጅነታቸው አክስታቸው ቤት ይሄዳሉ እና ለአክስታቸው ቤት ቅርብ ናቸው እነሱ ይመላለሳሉ። አክስታቸው ቤት ቤተሰብ አክስታቸው ቤት ደግሞ ሁሉ ጊዜ የሚያደርጉት ብራንድ ጫማ ነው። ልጆቹ የሚለብሱት ብራንድ ልብስ ነው። ምክንያቱም ውጪ ሰው አላቸው፣ ኢኮኖሚካሊ ጥሩ ናቸው እና ከዛ ጥሩ ልብስ ይላካል፣ ጥሩ ጫማ ይላካል፣ ጥሩ ነገር አለ እዛ ቤት እና ይሄ ልጅ በሕፃንነቱ ያየው ነገር ነው። በቃ ጥሩ ጫማ አይተዋል፣ መልበስ ይፈልጋል። ከስክሱን አዲዳሱን ምናምን ያየዋል። ሲያድግ ተበቀለ። የተበቀለው ምንድነው? ጫማው። ያስቃል፣ ግን የእውነት በሽታ ነው። አያስቅም፣ በበሽታ አይሳቅም። ጫማ ብዙ ጫማ አለው። ያ ሁሉም 200 ምናምን ጫማ ያለው ጀስት የሕፃንነቱን እንትኑን ትራማውን ግን ትራማውን ይቀርፈዋል? አይቀርፈውም። ጫማ መግዛት የማይችሉ የቲሞችን ፈልጎ ግን ጫማ ቢያለብሳቸውስ? ለዛ ነው ዓለም የጂድከ የቲመን ፈአዋ በኋላ ላይ ፈአመል የቲመ ፈላታ። አገኛችሁ? እስኪ አንዴ ይሄንን ድምጽ ሰምተን እንመለስ። የሁሉም ሙስሊም ምኞት የመኖሪያ ቤቱና የንግድ ሱቁን መስጊድ አካባቢ ላይ ማድረግ ነው። ታዲያ ይሄንን ህልሞን እውን ልናደርግላችሁ እኛ ቴምር ፕሮፐርቲዎች ቡልጋሪያ ላይ ከታላቁ ኢስላሚክ ሴንተር አሊያም ደግሞ ከአልነጃሺ መስጊድ ፊት ለፊት እጅግ ዘመናዊና ቅንጡ የሆኑ ኮምፓውንድ አፓርትመንቶችን ከባለ 1 መኝታ እስከ ባለ 3 መኝታ በተለያዩ የካሬ አማራጭ ያላቸውን አፓርትመንት ቤቶች በሽያጭ ላይ እንገኛለን። በ20% ቅድመ ክፍያ ማለትም በ1,300,000 ብር ቅድመ ክፍያ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን 80% ደግሞ ያለምንም ወለድ ያለምንም ዋጋ ጭማሪ ቀስ ብለው የሚከፍሉበትን የአከፋፈል ሁኔታ አዘጋጅተንላቸዋል። አሊያም ደግሞ 100% ለሚከፍሉ ደንበኞቻችን 70%ን ክፈሉ፣ 30%ን ደግሞ እኛ ታላቅ ቅናሽ እናደርጋለን እያልን እንገኛለን። ለበለጠ መረጃ ታች በሚገኘው ስልክ ይደውሉልን። ቴምር ፕሮፐርቲስ የህልሞ ማረፊያ።